የተሸበሸበ ቆዳን ይወጥራል። የድንች ኢንዛይም ተፈጥሯዊ ስለሆነ ለቆዳችን ምንም ሳይድ ኢፌክት የለውም። እንደዚሁም ማዲያት እንዳይከሰት፣ ጥቁር ነጠብጣብ፣ ብጉር እንዳይወጣባችሁ ይከላከላል። የሚገርማችሁ ደግሞ ማዲያት ካለ ማለት ነው ልክ እንደዚህ ስትቀርፉት አብሮ ነው የሚቀረፍላችሁ እና ይህንን ቢያንስ በሳምንት አንድ ጊዜ ተጠቀሙት። ሳምንታዊ የቆዳ መንከባከቢያ ነው። ፊታችንን ውጥር አድርጎ ይይዝልናል። ለብጉር እንዳንጋለጥ ይረዳል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ይህንን ቆንጆ ማስክ ይዤላችሁ መጥቻለሁ። ወደ አሰራሩ አብረን እንግባ። ቪዲዮውን በላይክ ጀምሩት። እንደዚሁም አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ በማድረግ የደውል ምልክቷን ኦል የምትለዋን በማጥቆር የዘወትር ቪዲዮ ሲመጣ እንዲደርሳችሁ ተከታተሉ ማለት ነው። እዚህ ጋር በዋነኝነት የምንጠቀመው ድንችና የበቆሎ ዱቄት ነው። ሁለቱም ለቆዳ እንክብካቤ እጅግ በጣም አስተዋጽኦ አላቸው። እንደዚሁም ለማዲያት የበቆሎ ዱቄት ቆዳችን ያለ እድሜው እንዳይሸበሸብ ይረዳናል። እንደዚሁም እንዲወጠር ግንባራችን ላይ የተሸበሸበ ካለ አፋችን ዙሪያ ካለ እሱ እንዲወጠር ይረዳናል ማለት ነው። ድንቹ ደግሞ ቆዳ እንዲነጣ እንዲጠራ ይረዳል። እንደዚሁም ማዲያት ካለባችሁም ደግሞ አብሮ ይቀርፍላችኋል። ድንቹን በመላጥ ጀመርኩት። እስከ መጨረሻው አብራችሁን ትቆዩ ዘንድ በትህትና ጋበዝኳችሁ። ላይክ እያደረጋችሁ አብረን ውጤቱን የምታዩት ይሆናል። በጣም ተወዱታላችሁ። ድንቻችንን እንደዚህ እንልጥና አንድ ይበቃናል፣ ለአንድ ማለት ነው። ቀጣይ የሚሆነው እኔ ቦርሼ ነው፣ በካሮት መቦረሻ የጨመቅኩት ማለት ነው። እናንተ እንደ አማራጭ መፍጨትም ትችላላችሁ። መፍጫ የሌላችሁ ደግሞ በዚህ መልክ ቦርሻችሁ ሲሆን ትንንሹ ካለ በትንንሹ መቦረሽ ትችላላችሁ። በዚህ ቦርሻዋለሁ እንደምታዩት በደንብ አድርጌ። ይህንን የቦረሽኩትን ውሃውን ነው የምንጠቀመው። በነገራችን ላይ ያኛውም ይሆናል ለማስክ በጣም አሪፍ ነው እና ውሃውን ከበቆሎ ዱቄቱ ጋር አብረን እንጠቀማለን። የበቆሎ ዱቄት የትኛውም ዓለም አለ፣ ኢትዮጵያ በውጭም በተለያዩ የዓለም ዳርቻ አለ፣ መጠቀም ችላላችሁ። በጣም ትንሽ ስለሆነ ብዙ አያስፈልገንም። እንደዚህ ስትጨምቁ ውሃ ላይ ይወጣላችሁ ይችላል፣ በወንፊት ሲሆን ማለት ነው። እና እኔ እንዴት ጨምቄ ውሃ እንደማስወጣው አሳያችኋለሁ። በጨርቅ ጭመቁት። ንጹህ ጨርቅ ካላችሁ በሱ ጭመቁ። ልክ እንደዚህ እንደምታዩት በዚህ አድርጌ በደንብ ጨምቀዋለሁ ማለት ነው። ከዛ ሙሉ በሙሉ ውሃውን ይሰጠኛል። ድንች በተፈጥሮ በውስጡ ያለው ኤንዛይሙ ውሃው ማለት ነው ለቆዳ ጥራት እጅግ በጣም በዓለም ላይ የተመሰከረለት ነው። እንደዚሁም ደግሞ ቆዳችን ያለ እድሜው እንዳይሸበሸብ፣ ማዲያት ብጉር እንዳይከሰትብን፣ ጥቁር ነጠብጣብ ካለ እሱንም ለማስወገድ ይረዳናል ማለት ነው። በዚህ መልክ ጨምቄ አወጣዋለሁ። ካነሰኝ ውሃ ስለምጨምር ችግር የለም። እናንተም የሚያንሳችሁ ከሆነ ውሃ ጨምሩ ማለት ነው። በነገራችን ላይ ይህ ራሱ ቢፈጭ መልካም ነው እና አሪፍ ነው። የራሱ መጠቀም ትችላላችሁ፣ ወይ ቀቅላችሁ ወይ እንደተመቻችሁ ስሩት እናንተ ማለት ነው። ለማንኛውም የኔን ላሳያችሁና የእናንተን ደግሞ ምርጫችሁን ትወስዳላችሁ። አሁን የበቆሎ ዱቄት ልጨምር ነው። እዚህ ላይ ምንም አላጠለውም፣ ጥቁሩንም ነጩንም ሁለት አይነት ነው። ይሄ የድንች ውሃ በነገራችን ላይ ከስር ነጭ ነገር አለው። በጣም አሪፍ ነው እሱ። አንድ የሻይ ማንኪያ የበቆሎ ዱቄት ነሻ ዳራ ይባላል። እንደየ አላችሁበት ሀገር ስሙ የተለያየ ነው እና ለማንኛውም ኮንስታርች አንድ አደርጋለሁ ማለት ነው። ከዛ ትንሽዬ ውሃ ጨምሬበታለሁ እዚህ ጋር ምክንያቱም ስለሚወፍር ትንሽ ቀጠን ነው የምናደርገው እና አንድ ይበቃችኋል። ይሄ ብዙ ነው የሚሆነው። ከዛ ምን እናደርገዋለን? በደንብ እንደዚህ እንዳይጓጉልብን በቀዝቃዛው እናማስለዋለን ማለት ነው። ልክ እሳት ላይ የምትጥዱት 1 ደቂቃ ብቻ ነው።
እሺ እንደምታዩት አሁን እዚህ ጋር መጥበሻዬን አዘጋጅቻለሁ። እሳታችሁን ጋዛችሁን በጣም ትቀንሱታላችሁ እስከ መጨረሻው ድረስ ማለት ነው። እና ለአንድ ደቂቃ ያክል እጃችሁ ሳያርፍ ታማስሉታላችሁ። ምክንያቱም ቶሎ ስለሚጓጉል እንመተዋለን ማለት ነው። በጣም አሪፍ ነው እና እንደዚህ አድርጋችሁ ፊታችሁን መንከባከብ ትችላላችሁ። ለቆዳ ጥራት እጅግ በጣም አሪፍ ነው። ድንች ተጠቀሙ። የምሬን ነው የምላችሁ። እኔ ማዲያቴን ያጠፋልኝ ድንች ነው። ድንች በበቆሎ ዱቄት ማለት ነው። አብራችሁ በዚህ መልክ እየሰራችሁ ተጠቀሙ። በደንብ እናማስለዋለን። ልክ እንዳይዝ ማለት ነው። ራሱ በየወፈረ ይመጣል እንደምታዩት። ደቂቃ ራሱ አይቆይም። ልክ እንደዚህ ሲሆንላችሁ ከስር እሳቱን ታጠፉና እኔ አሁን አጥፍቼዋለሁ። ታማስሉታላችሁ። እየወፈረ ስለሚመጣ ሲቀመጥ ልክ በዚህ መልክ ይበቃዋል ማለት ነው። አያችሁት? እንደውም በጣም አወፍሬዋለሁ፣ ግን አሪፍ ነው በጣም እና እንደዚህ አድርጋችሁ ልክ እንደዚህ ሲሆንላችሁ ታወጡትና እቃችሁ ላይ ታደርጋላችሁ። ቀጣይ እንዲቀዘቅዝልን እንደዚህ ባለ እቃ ላይ እንገለብጠዋለን። እዚህ ጋር እኔ የተጠቀምኩት የኮኮናት ዘይት ነው። እናንተ ፊታችሁ ወዛም ከሆናችሁ የወይራ ዘይት እንደዚሁም ደግሞ ካስተር ኦይል ካላችሁ እሱን ተጠቀሙ። ባቢ ኦይልም ያገኛችሁትን ማለት ለእናንተ ለፊታችሁ የሚስማማችሁን ተጠቀሙ። ይሄ በነገራችን ላይ ለሁሉም ቆዳ ተስማሚ ነው። 100% ፒውር ነው። ኮኮናት እጅግ በጣም አሪፍ ነው። የረጋውም ካላችሁ እንደዚህ የሚፈሰውም ካላችሁ፣ ይሄ አሁን እኔ አቅልጬው ነው ይረጋል በራሱ ጊዜና ኦሪጂናል ስለሆነ እንደዚህ ነው ይረጋል እና አሪፍ ነው። እሱንም ታገኛችሁ ተጠቀሙ። ግማሽ ማንኪያ ነው ያደረግኩት። ከዛ በደንብ አርጌ አዋህደዋለሁ ማለት ነው። ካወጣን በኋላ ነው ዘይት የምናደርገው። ልክ እንደዚህ ዘይታችን እናደርግና በደንብ እናዋህደዋለን። እዚህ ጋር ቫይታሚን ሲ መጨመር ትችላላችሁ እንደ ምርጫችሁ። ከዛ ንጹህ እቃ ላይ ገለብጠዋለሁ ለመጠቀም እንዲያመቸኝ ማለት ነው። በነገራችን ላይ ለ2 ቀን ይሆናል እና አስቀምጣችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ውጭም ቢሆን ለ1 ቀን አዳር ችግር የለበትም ያድራል ማለት ነው። እና እንዴት ቆዳ እንደሚወጥር አትጠይቁኝ። እንዴት እንደሚያለሰልስ እንደሚያጠራ የምሬን ነው። ተጠቀሙት፣ ትወዱታላችሁ። እንደምታዩት በዚህ መልክ በጣም ቆንጆ አርጌ ሰርቼዋለሁ። ተመልከቱት። ከዚህ በፊት ድንች ተጠቅማችሁ የማታውቁ እጃችሁ ላይ ሞክሩት ማለት ነው፣ ትንሽዬ። ከዛ በነገራችን ላይ ምንም ስሜት የለውም። የማቃጠልም ሆነ የመብላትም ስሜት ምንም አይነት ነገር የለውም። እኔ ከጀመርኩት ጀምሮ ምንም አይነካኝም ማለት ነው። እና አሁን ወደ አቀባቡ ደግሞ ልውሰዳችሁ። አብራችሁኝ ቆዩ ማለት ነው። ይህንን ይመስላል። ለእጃችሁ፣ ለአንገታችሁ፣ ለፊታችሁ በጣም አሪፍ ነው። ለሁሉም ጥሩ ነው። ጥቁር ነጠብጣብ ማዲያት ካለ ያጠፋል ማለት ነው እና ደጋግሞ በመጠቀም ይዤው መጥቻለሁ። እንደምታዩት በደንብ አርጌ እቀባዋለሁ። እያንዳንዱ በደንብ ምንም ሳይቀራችሁ የአይናችሁ ስር ሁሉንም በደንብ ትቀቡታላችሁ። በደንብ እዚህ ከፊታችን ላይ ነው ሁል ጊዜ ማዲያት እንደዚሁም ደግሞ ብጉር የሚወጣብን እዛ አካባቢ ነው እና ብጉር ብዙ ጊዜ የሚከሰተው ምንድን ነው? በላብ ምክንያት ነው። በጣም የሚያልባችሁ ከሆነ ፊታችሁን ቢያንስ በቀን 3 ጊዜ ወይም ደግሞ 4 ጊዜ መታጠብ ይኖርባችኋል። ምክንያቱም ሲያልባችሁ የፊታችንን ቀዳዳ ይደፍናል ማለት ነው ላቡ። በዛን ሰዓት ብጉር ይከሰታል። ለዛ ነው ብጉር ቶሎ ቶሎ የሚወጣባችሁ። እንደዛ አድርጎ እጅንም እቀባዋለሁ በደንብ አርጌ እንደምታዩት። እዛ የመጨረሻው የሚሆነው ምንድን ነው? ማሳጅ። ገና አልጨረስኩም ስላችሁ ያው ቀብታችሁ በደንብ አድርጋችሁ ማሳጅ አድርጉት በደንብ ማለት ነው። እየተረፈ ሊኖራችሁ ይችላል። ኋላ ላይ እንዴት እንደማደርገው አሳያችኋለሁ እና በደንብ አድርጋችሁ ማሳጅ አድርጉት። ምክንያቱም ማሳጅ በምታደርጉበት ሰዓት ያው ንጹህ ፊታችሁ ላይ ስለምትቀቡት እያንዳንዱ ጥቁር ነጠብጣብ ማዲያት እንዳለ እየቀነሰ ነው የሚሄደው እና በደንብ ማሳጅ አድርጉ እየቀባችሁ አይቀር ማለት ነው።
እንደዚህ ማሳጅ አድርገዋለሁ በደንብ አድርጌ የአፋችን ዙሪያ ያለውን የሚሸበሸበውን እንደዚሁም እዚህ አካባቢ በተለይ ጎን ፊታችን ላይ ጉንጫችን ላይ ነው እዚህ ጋር የሚከሰተው ማድያት ማለት ነው። ሁላችንም ወደ ፀሐይ ብርሃን ላይ ከወጣን ያው ይከሰታል ማንኛውም ሰው ላይ ማለት ነው። በተለያየ ምክንያት በሀሳብ በጭንቀት በተለያየ ነገር ብቻ ልክ ከማሳጅ ካረኩ በኋላ ትንሽ እየጨምርበታለሁ እንደምታዩት ትንሽ ጨምሬበታለሁ። ከዛ ዝም እለዋለሁ እተወዋለሁ ማለት ነው። እንደዚህ በደንባሽና እተወዋለሁ። ጠብቁኝ። እዚህ ጋር የማሳያችሁ ተመልከቱ። እጄን እኔ ታጥቤዋለሁ ትንሽ ቆይቼ፣ ፊቴ ግን እስከሚደርቅ ድረስ እጠብቀዋለሁ። አሁን አልናገርም። ግንባሬንም እንደዚሁም ደግሞ ጉንጬንም ውጥር አድርጎ እስከሚይዝልኝ ድረስ በራሱ ጊዜ ሲደርቅ ወጥር አድርጎ ይይዛችኋል ማለት ነው። እና ተውት፣ እስከሚደርቅ ድረስ ጠብቁት። ወደው አትታጠቡት ማለት ነው። ማድያት ካለ እዚህ አካባቢ በተለይ ስትልጡት በየጊዜው እየተላጠ አብሮ ይሄዳል ማለት ነው። የእውነት የመሰከረ አለ። የሆነ ሰዓት በሌላ መንገድ ሰርቸዋል። አሁን ብቻ አንድ 40 ደቂቃ ያክል አቆይቸዋለሁ። ምክንያቱም በደንብ በወፍራሙ ስለቀባሁት እስከሚደርቅና ውጥር አድርጎ ቆዳይን እስከሚይዘኝ ድረስ አቆይቸዋለሁ። ከዛ እንደዚህ ነው የሚቀረፈው። ይውላችሁ የበቆሎ ዱቄት ጥቅሙ ይሄ ነው። ከማለስለሱ አንጻር ሌላም ደግሞ ጥቅሙ ይሄ ነው። በቃ ግንባራችሁ ላይ እንደዚህ የተሸበሸበው ቆዳችሁን ወጥሮ ይይዛል ማለት ነው። ያ ማለት ያለ እድሜያችን ብዙዎቻችን ቆዳችን ይሸበሸባል። ያንን እንዳለ ይወጥራል። እንዲሁም አፋችን ዙሪያ ስንስቅ ብቻ የመሸብሸብ ባህሪ ያለና ያንን ልክ በሚደርቅ ሰዓት ግትር አድርጎ ወጥሮ ይይዘዋል ማለት ነው። እና ለዛ ነው የምንጠቀመው በብዛት። ተመልከቱ። ይሄን ጊዜ ማድያት ቢኖርባችሁ ልክ በምታላቅቁበት ሰዓት በየጊዜው ትንሽ ትንሽ እያለ ይለቅላችኋል ማለት ነው። ይቀረፋል አብሮ። አሁን በደንብ አድርጌ እንደዚህ ቀራርፌ ከፊቴ ላይ ያላቅቀዋለሁ። እስኪ እንደዚህ ሞክራችሁ እስኪ የሰራላችሁ እንደባለፈው ኮመንት ጻፉልኝ እና ተመልከቱ እንዳለ ማለት ነው። ታጥቤ ደግሞ ተመልሼ ያሳያችኋለሁ። ታጠበው ደግሞ ይህንን ይመስላል። እንዴት እንደቀለለኝ አትጠይቁኝ። እኔማ ማድያት የሚወጣብኝ በአንደኛው ጎኔ ነው። ለምን እንደሆነ ባይገባኝም ማለት ነው። ከዛ በዚህ መልክ እንትን እለዋለሁ። ውሃውን በሶፍት ጠርጌያለሁ። በጣም አልጠርገውም። ከዛ ሞስቸራይዝ እናደርጋለን። ግድ ነው ታጥባችሁ የሆነ ነገር ያላችሁ ክሬም ካለ ክሬም፣ እኔ የሰራኋትን ክሬም ቁጭ አርጌ እጠቀማታለሁ። ይሄ ብሎም የሰራሁት ክሬም ነው በነገራችን ላይ። ይኸው እስካሁን ድረስ እየተጠቀምኩት ነው፣ አላለቅም። ያላያችሁ ካላችሁ መስራት ትችላላችሁ አይታችሁ። በጣም አሪፍ ነው። ለፊቴ ለእጄ የተጠቀምኩት እና ሚስማማችሁን ነገር ብቻ ሞስቸራይዝ አድርጉ ልክ ስጨርሱ ማለት ነው። እጃችሁንም እንደዛውና በሳምንት አንድ ጊዜ እንደዚህ ብትንከባከቡ እርግጠኛ ነኝ ብጉርም ማድያትም አይወጣባችሁም። ምክንያቱም እኛ ሁሌ ጊዜ በሳሙናና በውሃ መታጠባችንን ነው የምናየው፣ ግን ያ ለቆዳችን በቂ አይደለም። ቆዳ በጣም በፀሐይ ብርሃን በተለያዩ በአቧራ በጣም ነው የሚጎዳው። ፊታችን ለብዙ ነገር ይጋለጣል። ምክንያቱም ምንም ነገር የሚለብስ ነገር የለውም እና እንደምታዩት እንደዚህ ቢያንስ በሳምንት አንድ ጊዜ እንደዚህ ብትጠቀሙ መልካም ነው ብዬ መክራችኋለሁ። እናንተም ደግሞ ተጠቀሙት። ሁላችሁንም ወዳችኋለሁ። ስለተከታተላችሁ እጅግ በጣም አመሰግናለሁ። በሌላ እስከምንገናኝ